ጤና ይስጥልኝ ውድ አድማጭ ተመልካቾቻችን እንደምን አላችሁ? ሁለት አበይት ጉዳዮችን ይዘን መተናል። ሁለቱ አበይት ጉዳዮች አንዱ ከእስር ቤት አንዱ ደግሞ ከጦር ሜዳ የደረሱ ናቸው። የመጀመሪያው መልእክት አርበኛ እስክንድር ነጋ ከጦር ግንባር ለመላው የክርስትና እምነት ተከታዮች እንኳን ለትንሳኤ በዓል አደረሳችሁ የሚልበት ሲሆን ሁለተኛው መልእክት ደግሞ ቀጥታ ከእስር ቤት ከቂሊንጦ ነው። በዚህ መልእክት ለአማራ ትግል ከፍተኛ ዋጋ እየከፈለች የምትገኘው መስከረም አበራ ከእስር ቤት ሆና መልእክት አስተላልፋለች። በመልእክቷም ከአማራ ህዝብ ወጥተው የአማራ ህዝብን እየበደሉ ባሉ እንዲሁም ደግሞ ከዚህ ጋር በተያያዘ መልእክት አስተላልፋለች። ሁለቱንም ወደ እናንተ እናደርሳለን። ቀጥሎ በሚኖሩን የዜና ወጃዎች ደግሞ የአርበኛ ዘመነ ካሴን ጨምሮ የበርካታ የፋኖ አመራሮች መልእክትን ይዘን የምንመለስ ይሆናል። ለአሁን ግን የአርበኛ እስክንድር ነጋና የአርበኛ መስከረም አበራ መልእክቶችን አድምጠን እንመለስ። ጤና ይስጥልኝ። በክርስትና እምነት ርዕሰ በዓላት የሚባለው ፋሲካ ነው። ለዚህ እውነታ ብዙ ምክንያቶች ያሉ ቢሆንም እንደ ሰው በመድኃኔዓለም ትንሣኤ ሞት ከዘላለማዊ ሞት ነፃ የወጣንበት መሆኑ ዋነኛው ነው። በትግል ላይ እንዳለፋ ነው ሆነ ስንመለከተው ደግሞ ምንም ትርፍ ሳይጠብቁ ዝቅ ብሎ ህዝብ ማገልገል ከፈጣሪ ራሱ የቀሰም ነው ተግባራዊ ምሳሌ መሆኑን እንማርበታለን። ከዘላለማዊ ሞት ነፃ የወጣ ነው በራሱ በፈጣሪ ከባድ የስቃይ ዋጋ ተከፍሎበት ነው። አሁን እንደ አማራም እንደ ኢትዮጵያም ተጋፍጠነው ከምንገኘው ከባድ ታሪካዊ ፈተና ነፃ የምንወጣው ከባድ የስቃይና የመስዋዕትነት ዋጋ ተከፍሎበት ነው። ፈተናው የውስጥም የውጭም ነው። ትልቁ የሆነውን የውጭ ፈተና እናሸንፋለን ብለን ከየቤታችን ከወጣን በኋላ ትንሹ በሆነው የውስጥ ፈተና ተሸንፈን ከትግል መውጣት የፋሲካን መንፈስ አለማክበር ይሆናል። የኢየሱስ ክርስቶስ ጽናትና መስዋዕትነት ለእያንዳንዱ ሐቀኛ ፋኖ የነፍሱ ማህተም መሆን ይገባዋል። ጽናታችንና መስዋዕትነታችን በምድርም በሰማይ የምንከበርበት ጽዋችን ነው። ይህን ጽዋቸውን እስከ መጨረሻው ጠብታ ለመጎንጨት ፈጣሪ የረዳቸውና ያደላቸው በእጅጉ የተባረኩ ናቸው። መላው የክርስትና እምነት ተከታዮች እንኳን ለጌታችን መድኃኔዓለም ኢየሱስ ክርስቶስ የትንሣኤ በዓል በሰላም አደረሳችሁ። በዓሉ የሰላምና የደስታ ይሁንላችሁ። ክብር በትግል ላይ ላሉ ፋኖች በሙሉ፣ ክብር ለሰማዕታት፣ ክብር ለአማራ ህዝብ፣ ክብር ለኢትዮጵያ ህዝብ፣ ዘላለማዊ ክብር ለእግዚአብሔር። ፋኖ እስክንድር ነጋ ከትግል ሜዳ። አሁን ደግሞ በቀጥታ ጋዜጠኛ መስከረም አበራ ከእስር ቤት ሆና በወቅታዊ ጉዳዮች ላይ ያስተላለፈችውን መልእክት አድምጠን እንመለስ። ይድረስ ለበለጠ ሞላ። ጋዜጠኛና መምህርት መስከረም አበራ የፖስታ ቤትና ዕቃ ግምጃ ቤት አጋፋሪነትን አይነት ጣፊያ ስልጣን ከቁም ነገር ቆጥረው ጠቃሚነት ስለሚሰማቸው የአብን መሪዎች ጊዜና ትኩረት ሰጥቼ ብዕር ከወረቀት ጋር አዋድዳለሁ ብዬ አስቤ አላውቅም ነበር። እነዚህን ሰዎች በቴሌቪዥን ባየሁ ቁጥር በልጅነቴ የማሞ ቂሎን ተረት ስሰማ የሚሰማኝ የነበረው ሳቅሳቅ የሚል ስሜት ሽው ከሚለኝ በቀር ሌላ ጥልቅ ነገር ተሰምቶኝ አያውቅም። ሆዱ ጎትቶ በአፍጢሙ ስለደፋው ቡድን ለህዝቤ እታገላለሁ ብሎ ወጥቶ ትግሉ አሸንፎት በሆዱ ለተጠለፈው ስብስብ ከማሰብ የተሻለ ብዙ ጠቃሚ ነገር አለ። የሚናቅን ንቆ ከመተው ልምዴ በተቃራኒ ዛሬ ስለበለጠ ሞላ ለመጻፍ ጊዜ ማባከን ግድ ሆኖ መጣብኝ። ይህን እንዳደርግ ያስገደደኝ በለጠ ሞላ ከሰሞኑ ሲሳይ አጌና ከተባለ ቢጤው ጋር ባደረገው ቃለ ምልልስ እኔን በስም ጠርቶ ሌሎችን እንደ እኔ በስር የተጣሉ ሰዎችን በጅምላ እያነሳ የተናገረውን ንግግር ዝም ብሎ ማለፍ ተገቢ ስላልመሰለኝ ነው። በለጠ በዚህ ወቅት የእኛን በስር ያለን ሰዎችን ስም ያነሳው ከልዩ ኃይሉ መፍረስ ጋር በተገናኘ ነው። የአማራ ልዩ ኃይል መፍረስ ጉዳይ በሿሚ ሸላሚዎቹ ዘንድ በአንክሮ የሚታይና በእጅጉ አደገኛ ተደርጎ
ተደርጎ የሚወሰድ ነገር ነው። በመሆኑም ይህ እኛ ላይ ሙት በቃ የሚያስፈርድን የመሰለውን ከባድ ነገር አሁን ላይ በማንሳት ሿሚ ሸላሚዎቹን ከሚቀጥለው ምርጫ በኋላ በሚመሰረተው መንግስት የተለመደውን ጣፊያ ስልጣን እንዳይነፍኩት ቀብድ ማስያዙ ነው። ዶሮ ብታልም ጥሬዋን ነውና የበለጠ ነገር ከዚህ እንደማያልፍ በተግባር ያስመሰከረ ሰው ነው። ይህ የግብረ በላ ሰው አደገኛ ባህሪ ቢሆንም ነገሩን ዝም ብሎ ማለፍ ግን ትክክል አይደለም። በመሆኑም በለጠ እኔንና ሌሎች የታሰሩ ሰዎችን አስመልክቶ ባነሳቸው 2 ነጥቦች ላይ ብቻ ተኩሬ ማለት የሚገባኝን እላለሁ። የመጀመሪያው ነጥቤ እኛ እስር ቤት ያለን ሰዎች ከአማራ ልዩ ኃይል መፍረስ ጋር አገናኝቶ ለመወንጀል የሞከረበት ነገር ሲሆን፣ ሁለተኛው ደግሞ አብንን ለብልጽግና ለመሸጥ በለጠና ጓደኞቹ ያደረጉትን ጥረት እኛ እስር ቤት ያለን ሰዎች ለማስተጓጎል መሞከራችንን በማንሳት ያነሳው ነገር ነው። በለጠ ስለ አማራ ልዩ ኃይል መፍረስ በተናገረው ንግግር እኛ እስር ቤት ያለን ሰዎች ልዩ ኃይሉ እንዳይፈርስ ሴራ ስናሴር የመንግስት ደህንነት ተከታትሎ ደርሶብን እስር ቤት እንደወረወረን አይነት ነገር አስቀምጦታል። ይሄ በገበያ ራሱን ለችርቻሮ ንግድ ካቀረበ መሸጦ ማንነት የሚጠበቅ ንግግር ነው። የአማራ ልዩ ኃይል በሀገሪቱ ካሉ 10 ክልሎች ልዩ ኃይሎች ተለይቶ እና ቀድሞ ብቻውን ይፍረስ መባሉ ትክክል እንዳልሆነ ራሱን በየጉሊቱ ገበያው ለችርቻሮ ላቀረበ ሰው እንዴት ባለ ቋንቋ ለማስረዳት ይቻላል? ይዞት የወጣው የህዝብ አጀንዳ ምን እንደነበር ዘወር ብሎ ለማየት የሚያስችለው አንገቱ ከመብል ብዛት ከትከሻው ጋር ለተጣበቀበት ሰው የህልውና ስጋት ያለበት ህዝብ የሞት ሽረት ትግል ውስጥ መግባቱ ተፈጥሯዊ እንደሆነ ለማስረዳት ስንት ዓመት ይበቃል? የሆነ ሆኖ በለጠም በስም ጠርቶ ሞት በቃ ሊያስፈርድብኝ የሞከረው እኔ የአማራ ልዩ ኃይልንም ሆነ የሌሎች ክልሎችን የልዩ ኃይልን በተመለከተ ያለኝንና የነበረኝን አቋም አሁንም አብሮኝ ያለ አቋሜ ነው። ይህንን አቋሜን አንገቱ ላልደነደነበት ባለ ህሊና አድማጭ እንጂ ለበለጠ ይገባዋል ብዬ ለማስረዳት አይሞክረኝም። በበኩሌ በሀገራችን ለውጥ መጣ በተባለ ሰሞን ባገኘሁት አጋጣሚ ሁሉ በሀገራችን በየትኛውም ክልል ልዩ ኃይል የሚባል ታጣቂ ቡድን እንደማያስፈልግ አጥብቄ ስሞግት ሰንብቻለሁ። ይህን ሳደርግ በግሌም ከሌሎች መሰል አስተሳሰብ ካላቸው ሰዎች ጋር አብሮ በመሆን ለነገሩ ክብደት ለመስጠት ሞክሬያለሁ። በዚህ ሙከራ ውስጥ የተለያዩ መድረኮችን በመጠቀም ተመሳሳይ ሐሳቦችን አብረውኝ ሲያንጸባርቁ ከነበሩ ሰዎች ውስጥ ብርጋዴር ጀነራል ዋሲሁንና ዶክተር ኤርሲዶ ሌንዴቦን መጥቀስ እችላለሁ። በወቅቱም የኔ ሙግት በሀገራችን ክልሎች የልዩ ኃይል ስልጠናው መጧጧፉ ሀገሪቱን ወደ ለየለት የጎሳ እልቂት የሚያመራ አደገኛ አዝማሚያ ስለሆነ ነገ ዛሬ ሳይባል መቆም አለበት የሚል ነበር። በሀገራችን ተጨባጭ ሁኔታ የክልል ልዩ ኃይል ማለት የታጠቀ ብሔርተኝነት ማለት በመሆኑ የልዩ ኃይል ስልጠናው የጎሳ ፖለቲካውን ወደ ታጣቂነት የሚያጎላ አደገኛ የእሳት ጨዋታ እንደሆነ አጥብቄ ሞግቻለሁ። በወቅቱም እኔ ባገኙት አጋጣሚ ሁሉ ይህን ሐሳብ በለጠን የሾመው የኦሮሞ ብልጽግና የኦሮሞ ልዩ ኃይልን ለ37ኛ ዙር አሰልጥኖ ለታላቅ ፌሽታና ድንፋታ እያስመረቀ ነበር። በዚህ የምርቃት ስነስርዓት ላይ ነበረ አቶ ሌንጮ ባቲ የተባሉ የኦሮሞ መኳንንት ኦሮሞ ኢትዮጵያን ለቀጣዩ 3000 ዓመት የመግዛት መብትና ጉልበት እንዳለው ኮራ ብለው የተናገሩት። በዚህ ወቅት ሁሉም የሀገራችን ክልሎች ልዩ ኃይል በማሰልጠን የልዩ ኃይሉን ዩኒፎርም በማስተዋወቅ ፋታም አጥቶ ነበር። በጊዜው ሁሉም የሀገራችን ክልል ልዩ ኃይሎችን በማሰልጠን ጥድፊያ ውስጥ በነበረበት ወቅት ታዲያም የበለጠ ሿሚዎች በአቶ ተሾመ ቶጋ በኩል የአማራ ልዩ ኃይል ነገ ዛሬ ሳይባል ይፈርሳል፣ የሌሎች ልዩ ኃይሎች ግን እንደየ ሁኔታው እየታየ ይታሰብበታል ሲሉ ተናገሩ። ቀጥሎም የአማራ ልዩ ኃይልን የማፍረሻው ቀላጤ ሾልኮ ወጥቶ ለህዝብ ይፋ ሆነ። በለጠን ያብከነከነው የዚህ ቀላጤ ሾልኮ መውጣት ነው እንጂ ሌላው ክልል ልዩ ኃይሉን በስፋት እያሰለጠነ የአማራ ልዩ ኃይል ብቻ ይፍረስ መባሉ አይደለም። መሸጦነት አሰራሩ እንዲህ ነው። የአማራ ልዩ ኃይል ይፍረስ መባሉ በእኔ በኩል ቀደም ብዬ ያስኩትን በሀገራችን የትኛውም ክልል ልዩ ኃይል አያስፈልግም የሚለውን አቋሜን ባያስቀይረኝም የአማራ ልዩ ኃይል ብቻ ተለይቶና ፈጥኖ ይፍረስ መባሉ ግን ትልቅ ጥያቄ ፈጥሮብኝ ነበር። ነገሩ ጥያቄ መፍጠር ብቻ ሳይሆን ስልጣን ላይ ያለው መንግስት ስለ አማራ ህዝብ ያለውን የተንሻፈፈ አቋም በእጅጉም የተረዳሁበት አጋጣሚም ነበር። ነገሩ አመዛዛኝ ህሊናውን ላልተቀማ ሁሉ ጥያቄ የሚፈጥር ነበር። ለበለጠ ሞላ ግን ይህ ምንም ችግር ያለበት ነገር አይደለም። ምክንያቱም በዚህ ወቅት እርሱ ወደ ስልጣን ኮርቻ ሊያንጠላጥሉት ከሚችሉ በወቅቱ የአብይ አህመድ ከዳሚ ከነበሩ ደላላ ፖለቲከኞች ጋር የሽያጭ ድርድር ላይ ነበር። በለጠን በጉሊት ገበያ ሽያጭ ለጥድፊያ ስልጣን ያበቁ በወቅቱም ኢዜማ
የተባለውን ፓርቲ እያቦኩ የነበሩ ደላሎች ዛሬ ከሀገር ተሰደው ሌላ መስመር ይዘናል ብለው መንግስትን በማብጠልጠል ላይ ቢሆኑም በለጠ ግን የተሸጠበትን ይሉኝታ ቢስ አካሄድ ይዞ ደርቆ ቀርቷል። ሆድን የመሰለ ጥላት ከወዴት ይመጣል? በልዩ ኃይል ጉዳይ ላይ ያለኝን አቋም ለማስረገጥ ይህን ጽሑፍ እንድጽፍ ካስገደዱኝ 2 ነጥቦች አንዱን ልቋጭ። የብሔር ፖለቲካ በጣጥሶ ሊጥላት በደረሰችው ኢትዮጵያችን ልዩ ኃይልን ማሰልጠን ለሀገር ከሚያስብ መንግስት የሚጠበቅ ተግባር አልነበረም። ታጥቆ ቀርቶም ሳይታጠቅ ሀገርን ወደ ገሃነም የመቀየር አቅም ያለውን የብሔር ፖለቲካ እስከ አፍንጫው በታጠቀ ልዩ ኃይል ማጀብ ሀገር እንድትቀጥል የሚፈልግ መንግስት መለያ አይደለም። ህወሓትና የግብር ልጁ የብልጽግናው መንግስት ግን ይህን አደገኛ ጨዋታ ከሀገር ጠልነታቸው ጋር ምንም ጠብ ያለው ነገር ስላልሆነ አፋፍመው ቀጥለውበታል። የእነሱ ችግር ነገሩ የአማራውን የሚያጠናክር መስሎ ሲሰማቸው ነው። የልዩ ኃይሉ ስልጠና ሄዶ አማራ ክልል ሲደርስ ብቻ ወንጀለኝነቱ ታያቸውና ልዩ ኃይል ይፍረስ አስባላቸው። እዚህ ላይ ልብ መባል ያለበት ይፍረስ የተባለው የአማራ ክልል ልዩ ኃይል እንጂ የሌሎች ልዩ ኃይሎች አይደለም። በተግባር የታየው ሀቅ ይሄ ነው። በለጠ ሞላና ሌሎች የኦሮሞ ብልጽግና ግዞዎች የተባለው ልዩ ኃይል እንደገና ይደራጅ ነው የሚል ልብ አውላቂ ቅራቅንቦ እንደሚያወሩ አይጠፋኝም። ይህን የሚያናግር ወይም እውነት አድርገው የሚያሳምን የጉሊት ገበያው የመሸጦነት ውል ብቻ ነው። እኔ ደግሞ ልቦናዬን ልሸጥ የትኛውም ጉሊት ገበያ ላይ ተገኝቼ ስለማላውቅ የባለ አእምሮ ጥያቄ አነሳለሁ። እስር ቤት ያስወረውረኝም የሆነው ይህንን ክርክሬን ዛሬም አልቀይረውም። የአማራ ልዩ ኃይል ብቻ ተለይቶና ቀድሞ ለምን ይፈርሳል? ከፈረሰ ሁሉም በአንድ ጊዜ መፍረስ አለበት፣ ካልፈረሰም ሁሉም መቀጠል አለበት ባይነኝ። ይህ ሳይሆን ቀርቶም አንድን ክልል ብቻ ለይቶ ልዩ ኃይል እንዳይኖረው ማድረግ ዓላማው ምን እንደሆነ ግልጽ ነው። በተረፈ እኔ በሀገሪቱም ሆነ በአማራ ክልል ታጥቆ የሚንጎራደድ ልዩ ኃይል የማየት አምሮት የለኝም። ቢቻል አንድ ሰው በቃላት እንጂ እንደ አውሬ በጉልበት ባይኖር እመርጣለሁ። የጉልበትን መንገድ የጀመረው ግን በለጠ ሞላ በአብን ማሊያ የሚጫወትለት የኦሮሞ ብልጽግናው መንግስት ነው። ጉልበት ከተባለ ደግሞ እንደ ህዝብ ጉልበታም የለም። አሁን በአማራ ክልል የሚደረገው ትግል የሚያስረዳው ከህዝብ የሚበልጥ ጉልበታም እንደሌለ ነው እንጂ ነገሩ የኦሮሞ ብልጽግና እንደሚያስበው ለቃቅሞ ያሰረን ጥቂቶች ጉዳይ አይደለም። ነገሩ የኛ ጉዳይ ብቻ ቢሆን ኖሮ እኛን ለቃቅሞ ሲያሰር ሁሉም ነገር መንግስት በሚፈልገው መንገድ ይሄድ ነበር። የሆነው ግን ሌላ ነው። መንግስት እየሄደበት ያለውና የነበረው አጓጉል ጉዞ እንዲያስተካክል ሐሳብ ያነሳን እኛን ለቃቅሞ እስር ቤት ሲከት የኛ ጥያቄው የነበረ የአማራ ህዝብ ሁሉ ጥያቄው እንደ ሰው ተናግሮ መግባባት እንደማይመለስ ገባው። ስለሆነም ጠበንጃውን አንግበው ወደሚሄድበት ሄደ። በሰላማዊ መንገድ ብሶቱን አቅርቦ ለመንግስት አቤት ሲል የኖረ ህዝብ የሰይፍን መንገድ እንዲከተል ያደረገው እስር ቤት የገባው የአማራ ልሂቅ የሚመስለው አውቆ የተኛ ብቻ ነው። በለጠ ሞላ ከሲሳይ አጌና ጋር በነበረው ቆይታ ያነሳው ሌላው ክስ እርሱ አብንን ለብልጽግና ፓርቲ በችርቻሮ ንግድ ሲሸጥ ሲያስማማ በነበረበት ወቅት እኛ እስር ቤት ያለን ሰዎች ልናስተጓጉልበት እንደሞከርን በመጥቀስ ነው። በእኔ በኩል አብን የበለጠን አይነት ሰዎች እንደያዘ ሁሉ በርካታ እውነተኛና ጠንካራ ታጋዮችንም የያዘ ፓርቲ ነው ብዬ አስብ ስለነበር የፓርቲው መጨረሻ እንደዚህ እንዲሆን አልፈለግኩም ነበር። በመሆኑም ፓርቲውን ከሽያጭ ለማትረፍ በወቅቱ ይንቀሳቀሱ ለነበሩ ጠንካራ አባላት የሚዲያ ሽፋን ለመስጠት ህዝብ ሐቁን እንዲያውቅ የበኩሌን ጥሪ ያለው። ይህ አሁንም የማልጸጸትበት ስራዬ ነው። ነገሩ መሸጥ የለመደ እናቱንም ያስማማል ነውና ፓርቲውን ያለ ርህራሄ ሽጦ ለመብላት በቆረጡ 10 የማይሞሉ የላይኛው አመራር አባላት አብን አሳዛኝ ሞት እንዲሞት ተፈረደበት። እነዚህ ሰዎች ዛሬ ላይ የመንግስት ሹመኞች ናቸው። በሞተ ፓርቲ ላይ እንደ ቁጫጭ ሰፍረው ሆዳቸውን ይሞላሉ። ደህና ስራ እንደሰራ ሰውም በየሚዲያው በኩራት ያወራሉ። የምረጡኝ ቅስቀሳና ክርክር ሲያደርጉም ሀፍረት ነገር ሽው አይላቸውም። ክብራቸው በውርደታቸው ነውና የህዝብን ትግል በምስር ወጥ መሸጣቸው የሚያስከብር ነገር ሳይመስላቸው አልቀረም። በተገኙበት መድረክ ሁሉ ደረታቸውን ገልብጠው ማብራሪያ ሲሰጡ ይሞክራሉ። ለእምነቱ መከራ እየተቀበለ ያለን እስረኛ ለመወረፍ የሚያበቃም የሞራል ጉልበትም አግኝተዋል። በለጠ ሞላ ለሲሳይ አጌና በተናገረው ንግግርም ሆነ በቅርቡ ኤንቢሲ በተባለ ሚዲያ ላይ ቀርቦ በተናገረው ንግግር ውስጥ እንደዚህ ያለው በውርደት የመኩራራት ሙከራ
ሲያደርግ ቢሞክርም መሾጥነት ከሚያመጣው ተፈጥሯዊ የስነ ልቦና ቀውስ ማምለጥ እንዳልቻለ ግን በጥልቀት ለሚያዩ ያስታውቃል። አብንን በመሸጥ በመልሶ ያገኘውን ስልጣን የስጋ ድንዳኔን እንጂ የነፍስን እረፍትን እንዳልሰጠው ያስታውቅበታል። አነሰም አደገም ሁሉም ሰው የሞራል ከፍታን የምትፈልግ ነፍስ አለችው። በለጠም ቢሆን ለስጋ የታሰበ ደግሞ ለነፍስ አይሆንም። በለጠ ውስጥ የሚስተዋለው ይህ ነው። ኤንቢሲ ላይ ቀርበው የስርዓቱ ጠበቃ በሚመስለው ጋዜጠኛ የሚቀርብለትን ጥያቄ ለመመለስ ሲቸገር ይታያል። አሁን እየመጣ ያለውን ሀገራዊ ምርጫ በተመለከተ ሲጠየቅ በተለይ ራሱን ለሽያጭ ባቀረበበት መንገድ ለመመለስ ወፍራም ስጋውን በክህደት የመነመነች ቀጭን ነፍሱን ሙግት ሲገጥሙ ይታያል። ይህን ጭንቀቱን ሳይ መሸጦነት የሚያስከፍለው ዋጋ ለእምነት መኖር ከሚያስከፍለው ዋጋ እንደማያንስ ተረዳው። የመሸጦነት ክፋቱ ግን ምርጫው የሚያስከፍለውን ዋጋ ለመቀበል ዝግጁነት የሌለው መሆኑ ነው። ሕይወት ብዙ ምርጫዎችን ታቀርባለች። መሸጦነት አንዱ ምርጫ ነው። ይህ ምርጫም የራሱ የሆነ ዕዳና በረከት አለው። ዕዳው በከዱት ሕዝብ ዘንድ እንደ ኦሪት ለምጻም መሳደድ ሲሆን፣ በረከቱ ደግሞ ከመብል ጋር የሚያገናኝ ነው። መሸጦነታቸውን በመምረጣቸው በስብ የሚጠግቡ ሰዎች ከጠኔው ብዛት ኮርማ በሬውን አርዶ መጋጥ እንደጀመረ የጠገበውና ለዚህ ነው በሬን ያረድኩት ያለውን ሰው ይመስላሉ። አሁን በለጠ ያለበት የስነ ልቦና ሁኔታ እንደዚህ ያለ ነው። ይህ ስነ ልቦና ውስጡን ስለበላውና የጸጸት አዘቅት ውስጥ ከመከተቱ ባሻገር ለሁለት ጉርሻ ብለው በሬያቸውን ያሳረዱ ሰዎችን ክፉኛ የሚያስጠላ ስሜትንም ያመጣል። በለጠም እስር ቤት ያለን እኛን ክፉኛ የጠላንና ለሞት የሚያበቃ በመሰለ ጉዳይ ለግድያ እያመቻችን ያለው በዚህ ስሜቱ የተነሳ ነው። በሁለት ጉርሻ ለሚጠገብ ሆድ በሬያችንን ባለማረዳችን እርሱም ባለመምሰላችን የመበለጥ ስሜት ተሰምቶታል። ምንም ማድረግ አይቻልም። ከሆኑ በኋላ አለመሆን የለም። በአንድ ጊዜ የእምነት ሰውም መሸጦም መሆን አይቻልም። አንዱን መምረጥ ግድ ነው። ምርጫን ተከትሎ የመጣውን ዕዳና በረከት መቀበልም ሊያመልጡት የማይቻል ሐቅ ነው። የመሸጦነት ስነ ልቦና ግን ምርጫ የሚያመጣውን በረከት ለማግበስበስ እንጂ ዕዳ ለመሸከም ብቁ አይደለም። በመሆኑም ዕዳውን በረከት አድርጎ ለማደናቆር ይሞክራል። በለጠም እንደ ማንኛውም መሸጦ ዕዳውን በረከት አድርጎ ሊያቀርብ ሲሟሟት አብንን በጉሊት ዋጋ መሸጡን ፓርቲ ማዳን ሲል ይገልጸዋል። ፓርቲውን ያዳነው ደግሞ እኛ እስር ቤት የገባን ሰዎች ከእጁ ልንነጠቅ ስንል እንደምንም አድርጎ አድኖ አሁን ባለበት ጥንካሬ ላይ አድርሰነዋል ይላል። ይህ የበለጠ አባባል በእኩለ ሌሊት ቤቷን እንደ ጧፍ ለኩሳና እንድዳ አሁን በራልኝ ያለችውን እብድ ሴት ስነልቦና ይመስላል። የአብን መሸጥም ሆነ ሌላው በአማራ ብሔርተኝነት እንቅስቃሴን ለማበላሸት አማራ ጠሉ ስርዓት በርትቶ ሲሰራ 3 አስርት ዓመታትን አስቆጥሯል። ስርዓቱ ይህን ሲያደርግ አብዛኛውን ጊዜ የሚጠቀመው በለጠን የመሰሉ መሸጦ አማሮችን ነው። እነዚህ አማሮች በገዛ ህዝባቸው ቁስል ላይ እንጨት የሚሰዱ ናቸው። ስርዓቱ እነሱን በረጅም ዱላነት የሚጠቀመው እርሶ ሲያደርገው በእጅጉ በአማራ ህዝብ ዘንድ የሚጠላበት የመሰለውን ነገር ነው። መሸጦ አማሮች ግን በደህና ቀን የወዳቸውንና የህሊናቸውን ቦታ ስለቀያየሩ የወጡበትን ህዝብ ዘላለሙን በባርነት የሚገዛበትን ጉዳይ ሳይቀር በድፍረት በደስታና በኩራት ያደርጋሉ። ስለዚህ አማራ ጠሉ ስርዓት በአማራ ህዝብ ላይ ለሚያደርገው ጭካኔ የተሞላበት ግፍ ማስፈጸሚያ መሸጦ አማሮችን የማይተካ ጠቃሚ ሚና አለው። እነዚህን መሸጦ አማሮች በዚህ ሚናቸው አንጻር በደንብ የሚገልጸው የእንግሊዝኛው ዩዝፉል ኢዲየትስ የሚለው ቃል ነው። ከዚህ አኳያ በለጠ ሞላ ተወዳዳሪ የሌለው ነው። በለጠም አብንን ከኛ እጅ ነጥቆ እንዳዳነውና ፓርቲውም ዛሬ ላይ አለ ያለበት ጥንካሬ ላይ ስለመቆሙ በድፍረትና በኩራት ወደ ተናገረው ነገር ስመለስ ብቻውን ሲቀመጥ ህሊናው አንተ ፓርቲን ያዳንክ ጎበዝ የሚለው ከሆነ ጥሩ ነው። ነገር ግን ህሊናው ይህንን የሚያደርግ ቢሆን ኖሮ በግፍ እስር ቤት የተወረወርን ሰዎችን ያለ አግባብ የማሳጣት ዝቅጠት ውስጥ ሲጥመለመል ባልተገኘ ነበር። በአጠቃላይ እነበለጠ አሁን ያሉበት ስነልቦና ከጠኔው ብዛት ለዘር ያስቀመጣትን እህል ቆልቶ ቀርጥፎ የበላን ገበሬ ይመስላል። ከዘር ቆልቶ የበላ ገበሬ ተስፋው ምንድን ነው? ተስፋ የቆረጠ ሰው ደግሞ ብዙ ትርጉም የለሽ ነገሮችን ሲሰራና ሊናገር ይችላል። የዚህ ሁሉ መነሻው ለሆድ ፊት መስጠት ነው። ሆድ ፊት ከሰጡት ማለቂያ የለሽ ውርደት ላይ ይጥላል። ሆድ ፊት ሲሰጡት የማይገባ ክፉ ጥላት ነው። በጠኔና እርዛት ውስጥ የኖረ ሰው የፍትሐዊነትንና የነፃነትን ጥያቄ የሚያነሳው የሚበላውና የሚለብሰው እስኪያገኝ ድረስ ብቻ ነው። በነበለጠ ላይ የደረሰው ሁኔታ ለጠላትም አያድርስ የሚያስብል የጠኔ ፖለቲካ ያመጣው መዘዝ ነው።
ይህ አሟሟታቸው ነፍስ ይማር የሚያስብል ክፉ ሞት ነው። የሰው ልጅ ከዚህ ጠኔ የወለደ አሟሟት ራሱን እንዲጠብቅ ታላቁ መጽሐፍ ታላቅ ምክር አለው። ይህ ምክር በጣም የምወደው ምክር ነው። እንዲህ ይላል፣ ሰውነት ከልብስ ነፍስስ ከመብል አይበልጥምን? ይህን ምክር ልብ አድርጎ ከልብ መያዝ እንደነበለጠ በቁም ከመሞት ያድናል። ጋዜጠኛና መምህርት መስከረም አበራ